የአቶ ክርስቲያን ታደለ የጤና ሁኔታ በእጅጉ አሳሳቢ ስለመሆኑ ከቤተሰቦቻቸው የደረሰን አሳዛኝ መረጃ ያመለክታል። አቶ ክርስቲያን በዚህ የጤና ሁኔታቸው የሚቀጥሉ ከሆነ ነገሩ እጅግ የከፋ ነው የሚሆነው። መረጃውን በዝርዝር እንመለከታለን። አይቀሬ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላዩ አይቀሬ ነው ያሉት ምኑን ነው? አነጋጋሪው የአቶ ጌታቸው ረዳን ንግግርን በተመለከተ ሰፋ ያለን መረጃ በዝርዝር ሰዓታችን የምናስደምጣችሁ ይሆናል። የኤርትራው የማስታወቂያ ሚኒስቴር ጠንካራ መግለጫ፣ የኢትዮ ኤርትራ ጦርነት አስጊ ጉዞ ላይ ነው። መረጃውን በዝርዝር እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። በእስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰባቸውና ጠበቃቸው ተናገሩ። ሰኞ ዕለት ታስረውበት ወደሚገኙበት የቂሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹት ጠበቃ ሰለሞን አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባባሰ መምጣቱን ገልጸዋል። የአቶ ክርስቲያን ታደለ አንድ ቤተሰብ አባልም አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውንና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸውን አሁን ላሉበት ሁኔታ እንዳበቃቸውም ተናግረዋል። አቶ ክርስቲያን የአማራ ብሔራዊ ንቅናቄ አብንን ወክለው የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ነበሩ። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር ያሉት አቶ ክርስቲያን ታደለ በእስር ላይ ያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በእስር ላይ ይገኛሉ። ፍርድ ቤቶች ለእረፍት ዝግ በመሆናቸው ብዙም እንደማይገናኙ የተናገሩት ጠበቃቸው ሰለሞን ደህና አለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄደው አቶ ክርስቲያንን ባገኟቸው ጊዜ በእጅጉ ታመውና ደክመው መመልከታቸውንም ተናግረዋል። ጠበቃው አክሎም ቀዶ ሕክምና ካደረጉ በኋላ ክትትልና ምግብን ጨምሮ አስፈላጊውን እንክብካቤ በተገቢ ሁኔታ አለማግኘታቸውን በጤና ሁኔታቸው ላይ ተጽዕኖ እንዳለውም አመላክተዋል። አቶ ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበር ቤተሰቦቻቸውና ጠበቃቸው የገለጹ ሲሆን በወቅቱ በተገቢ ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርገዋል ሲሉም ቤተሰቦቻቸው ቅሬታቸውንም አሰምተው ነበር። የአቶ ክርስቲያን ቤተሰቦች እንደሚሉትም አቶ ክርስቲያን ያሉበት ሁኔታ አሳሳቢ ሲሆን ለመንቀሳቀስና ጠያቂዎችን ለማናገር አዳጋች በሆነ ሁኔታ ላይ ይገኛሉ። በተጨማሪም ወደ ማረሚያ ቤቱ ከተመለሰ በኋላም ለማገገም የሚያስፈልገውን እንደ አጥሚትና ሌሎች ነገሮችን ይዘን እንዳንገባ ተከልክለናል። ከአንድም 2 ጊዜ አጥሚት ይዘን ተመልሰናል። በጣም ነው የታመመው። በስርዓት እንኳን ቆሞ አያናግርም። የቤተሰቡ አባላት የሆኑት ግለሰብ አቶ ክርስቲያን ሕክምና እንዲያገኙና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት እየተፈጸመባቸው ነው ያሏቸውን እስረኞች እንዲጎበኙም ጠይቀዋል። አቃቤ የህዝብ ተወካዮች ምክር ቤት አባል በሆኑት አቶ ክርስቲያን ታደለና ሌሎች ግለሰቦች ላይ ክስ የመሰረተው ከ1 ዓመት በፊት መጋቢት 2016 ዓ.ም ነበር። አቶ ክርስቲያን የወንጀል ህጉንና የሽብር ወንጀልን ለመቆጣጠርና ለመከላከል የወጣውን አዋጅ በመተላለፍ የተፈጸመ ወንጀልን እና የጦር መሳሪያ አስተዳደርና ቁጥጥር አዋጅን በመተላለፍ ክስ ቀርቦባቸው ጉዳያቸው በፍርድ ቤት እየታየም ነው። ከሌሎች ተከሳሾች ጋር በቀረበባቸው ክስ አቃቤ ህግ ምስክሮችን ማሰማት የጀመረ ሲሆን በመጪው ጥቅምት 10 ቀን 2018 ዓ.ም ጉዳያቸው መታየት እንደሚቀጥልም ነው የተነገረው። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ እንደራ ሲልም በይፋ ወገዘም። እንደራ ማለት በትግርኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ደግሞ ውጤቱ የማያምርና ለከንቱ ልፋት የሚዳርግ ጉዞ እንደማለት ነው። ይህ የኤርትራ መንግስት የዛሬ የትንታኔ መግለጫ በሁለቱ የቀድሞ አጋር ሀገራት መካከል ያለው ግንኙነት እንደገና ውጥረት ውስጥ መግባቱን አመላካሽ ነው። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ ከአሰብ ወደብ ጥያቄ ጋር ተያይዞ ከኤርትራ ጋር ያለውን ግንኙነት መሻከሩን ተከትሎ በባለፈው ሳምንት ከፍተኛ ወታደራዊ መሪዎችን ሰብስበው አዲስ ኮማንድ ፖስት ማቋቋማቸውን አፍሪካን ኢንተለጀንስ ዘግቧል። ኤርትራ ከሰሞኑ ከሱዳን ወታደራዊ መሪ አልቡርሃን ጋር በመተባበር በድንበር አካባቢ በጋራ ወታደራዊ ስልጠና እየወሰዱ መሆኑን ምንጮችም አረጋግጠዋል። የኢትዮጵያ ፍላጎት የአሰብ ወደብ በዲፕሎማሲያዊ መንገድ እንዲመለስ ብዙ ጥረት እያደረገች ቢሆንም ኤርትራ ለድርድር ፈቃደኛም አልሆነችም።
በተያዘ መረጃም ኢትዮጵያን እንደግፋለን ሲሉ የሶማሊያው ፕሬዝዳንት አስታወቁ። ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት መብትን እንደግፋለን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተናገሩ። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደግፋለን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የገለጹ ሲሆን የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአልአረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መውጫ የመፈለግ መብቷን እንደግፋለን ብለዋል። ፕሬዝዳንቱ አክለውም የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ሕጎችንና ሀገራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች አሉም ብለዋል። ሶማሊያ በእነዚህ ህጋዊ መንገዶች በሰላማዊና ዲፕሎማሲያዊ መንገድ ከተከተለች ኢትዮጵያ ይህንን ለማሳካት እንደምትችል ተስፋለን፣ ሀሳቡንም እንደግፋለን ሲሉ የሶማሊያው ፕሬዝዳንትም ገልጸዋል። ፕሬዝዳንቱ የሶማሊያ አቋም ጽኑና ግልጽ ነው ሲሉ አብራርተዋል። በቀይ ባህር አዋሳኝ ሀገሮች የጸጥታና የኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን የሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶች እንዲፈጠሩ በውይይት በመግባባትና ትብብር እንዲደረጉም ጠይቀዋል። አለመግባባቶች የሚፈቱት በውይይት በመደራደርና መግባባትን በመከተል ነው። ይህ የሶማሊያ ጽኑ አቋም ነው ሲሉ ፕሬዝዳንቱ አስታውቀዋል። አነጋጋሪው የአቶ ጌታቸው ረዳ ንግግር። አቶ ጌታቸው ረዳ በትላንትናው ዕለት በተመረቀው የጠቅላይ ሚኒስትር አብይ አህመድ መጽሐፍ ላይ ሂሳዊ ዳሰሳ እንዲያቀርቡ በተጋበዙበት ወቅትም ከረጅም ጊዜ እውቀት አጠር ትንተና ዘመን በኋላ ወደዚህ እውቀት ተኮር ትንተና በመቀላቀሌ ደስተኛ ነኝ በማለትም ንግግራቸውን ጀምረዋል። ሲቀጥሉም መጽሐፉን ከመጀመሪያ እስከ መጨረሻ ሀገሪቱ አላት ያሏትን ችግሮች የዳሰሰ ከዚያም የመፍትሄ አቅጣጫዎችን የጠቆመ ዝርዝር የዳሰሳ መጽሐፍ በመሆኑ ጊዜ ወስደን ልንነጋገርበት የሚገባ ትልቅ ዶክመንት ነው በማለትም ታውቋል። አቶ ጌታቸው የመጀመሪያው መደመር መጽሐፍ ማንበባቸውን አንስተው ያነበቡትም አቃቂር ለማውጣት እንደሆነም ገልጸዋል። በተፈጠረው ችግር ሁለተኛና ሶስተኛውን መጽሐፍ እንዳመለጣቸው የተናገሩት አቶ ጌታቸው ረዳ ሲቀጥሉም በ40 ዓመቱ ግለ ታሪክ ጽፎ ሀገር አስተምራለሁ የሚል ሰው ባለበት ሀገር ጠቅላይ ሚኒስትር አብይ አህመድ እንኳንም ግለ ታሪክ አልጻፉ በማለትም ገልጸዋል። ወደ መጨረሻው መረጃችን ስናመራ ጠቅላይ ሚኒስትር አብይ አህመድ አይቀሬ ነው ሲሉ የባህር በርን ጉዳይ ተናገሩ። ኢትዮጵያ የባህር በሯን ታበጃለች፣ ይህ አይቀሬ ነው ሲሉ ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያን ወደብ አልባ ሀገር አድርጎ ኢትዮጵያ ድሃ እያሉ መጥራት ይበቃልን ብለዋል። ጦርነትና ግጭት አንፈልግም፣ ለዚህም ነው 5 ዓመት ሙሉ ስንለማመጥ የቆየነውን ብለዋል። ኢትዮጵያ በዓለም ሕግ መሰረት በዲፕሎማሲያዊ መንገድ የወደብ ባለቤት እንድትሆን እህት ወንድሞቻችን ሳይረፍድ በአስቸኳይ ራሳቸውን ለድርድር ዝግጁ እንዲያደርጉ በጥብቅ አሳስበዋል። የኢትዮጵያን የባህር በር ጥያቄ የሚቃወም ኢትዮጵያዊ ካለ እሱ የሞተ ነው ሲሉም ገልጸዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።